ሰላም ወደድማቻችን ይህ ያያ ስፖርት ነው። ወደድማቻችን በዛሬ ፕሮግራማችን ስለ ኒኮላስ ጃክሰን እናነሳለን። ባየርንን ተጫዋች በቋሚነት የማዘዋወር እድላቸው ከጊዜ ወደ ጊዜ እየጠበበ መጥቷል። ታዲያ ምን አይነት ውሳኔ ከቼልሲ ይጠበቃል የሚለውን የምናቀርብላችሁ ይሆናል። በቼልሲ እንግዲህ ይህ ተጫዋች ከቼልሲ ከለቀቀ በኋላ በቪንሰንት ካምፓኒ ስር 420 ደቂቃዎችን አድርጎ 3 ጎሎችን ብቻ ነው ማስቆጠር የቻለው። ሌላኛው ጥሩ ዜና ሆኖ የወጣው እንግዲህ ከቼልሲዎች ዘንድ ጥሩ ሁለት ዜናዎች አሉ። ደርማቻችን አንደኛው ኔቶ ወደ ስልጠና ተመልሷል። ይህ ጥሩ ድል የሚያመጣ ነው። ማኑኤል ሜጋም ስለ ቼልሲ ዝውውሩ አስተያየቱን ሰጥቷል። ይህኛውም ጥሩ የሚባል መረጃዎች ናቸው። ደርማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል። ደርማቻችን እንግዲህ እንደምታውቁት የእንግሊዝ ፕሪሚየር ሊግ ሲመለስ ትንሽ ለቼልሲ አስቸጋሪ ነው የሚሆነው። ገና የእንግሊዝ ፕሪሚየር ሊግ እንደተመለሰ ቅዳሜ 9 ተኩል 12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ወደ ተርፍ ሙር ያቀናል። ቼልሲ በርንሌይ ነው ተርፍ ሙሩ ደርማቻችን። ስለዚህ ጠንካራ የሆነ ፉክክር ይጠበቃል። ከዛ በመቀጠል ባርሴሎናን የሚያስተናግድ ይሆናል በስታንፎርድ ብሪጅ። ከዛ በመቀጠል አርሰናልን ይገጥማል። ስለዚህ ጠንካራ ሳምንት ይጠበቅበታል። ብዙዎቹን ተጫዋቾች በጤና እንዲሁ በጥሩ ሁኔታ እንዲመለሱ የሚጠበቅ ነው የሚሆነው። ታዲያ ይህ ስብስብ ይህ አስደናቂ ሁኔታ ላይ አስደናቂ ወቅት ላይ ነው የሚገኘው። ቼልሲ በእንግሊዝ ፕሪሚየር ሊግ የደረጃው ሰንጠረዡ ላይ ያለበት ሁኔታ በጣም ወሳኝ ሰዓት ላይ ነው የሚገኘው። ስለዚህ የተለያዩ ተጫዋቾች እንዲመለሱ የሚጠበቅ ነው። ከመሪው አርሰናል በ6 ነጥብ ከማንቸስተር ሲቲ በ2 ነጥብ ነው የሚርቀው። ስለዚህ ይህንን ሁኔታ አስጠብቆ መቀጠል የሚያስፈልግ ነው የሚሆነው። ታዲያ ቼልሲ ምን ያደርጋል የሚለው አንዱ ተጠባቂ ሁኔታ ነው የሚሆነው። ከነዛ ውስጥ እንግዲህ የኔቶ መመለስ ጥሩ የሚባል ነው። ባዲያሺሊም እየተመለሰ ነው። ያም ጥሩ የሚባል ነው። የመጫወቻ እድላቸውና የመጫወት አቅማቸው ምን ያክል ይሆናል አንዱ ጥያቄ ሆኖ መነሳት የሚጠበቅበት ነው። የመጀመሪያው መረጃችን የሚሆነው ደረማቻችን እንግዲህ ኒኮላስ ጃክሰን ነው። ኒኮላስ ጃክሰን ቼልሲን ለቆ ወደ ባየር ሙኒክ እንዳቀና የሚታወቅ ነው። ይህ ተጫዋች ታዲያ በዋጋው ቼልሲ አስገራሚ የሆነ የውሰት ውል ነው። በውሰት ውል ተከፍሎ 16 ሚሊዮን ፓውንድ የሚያገኝ ይሆናል። 80 ሚሊዮን ዩሮ 16 ሚሊዮን ዩሮ እና 80 ሚሊዮን ዩሮ ነው ቼልሲዎች ባየር ሙኒክ ጋር መስማማት የቻሉት። ነገር ግን አስቸጋሪው ሁኔታ አሁን ምንድነው ካላችሁኝ 16 ሚሊዮን ዩሮ ምንም እንኳን ቼልሲ ቢያገኝም ይህ ኒኮላስ ጃክሰን 40 ጨዋታዎችን ማድረግ አለበት 80 ሚሊዮን ዩሮን አክቲቭ እንዲሆን። ደግሞ በባየርን ሃሪኬን ምርጥ ብቃቱ ላይ ነው የሚገኘው። ምርጥ ፐርፎርማንስ ላይ የሚገኝ ተጫዋች ነው። ለእንግሊዝ ብሔራዊ ቡድን እንኳን በቅርቡ አልቤኒያ ጋር ያደረገችው ጨዋታ ላይ አስገራሚ 2 ጎሎችን ሲያስቆጥር አይተናል። ታዲያ አሁን ሌላኛው ውሳኔ የሚጠይቀው ጊዜ ይገኛል። ቼልሲ ይህንን ተጫዋች ይመልሰዋል የሚል ነው። እንግዲህ በጥር የመመለስ እድል የለውም። ቼልሲ በቀጣዮቹ ጊዜያቶች ይህንን ተጫዋች እንዴት ሊሸጥ ይችላል የሚል ነው ሌላኛው ለቼልሲ ፈተና የሆነው። ምክንያቱም የዚህ ተጫዋች ዋጋ 24 ዓመት ላይ ቢገኝም ለሚቀጥሉት 7 እና 8 ዓመታት በቼልሲ የሚያቆየውን ኮንትራት ቢያድስም ይህ ተጫዋች ዋጋው እንግዲህ ከላይ ባየርኖች ይህንን ተጫዋች ለማስፈረም አትሊስት 30-40 ሚሊዮን ዩሮ እንዲሆንላቸው ይፈልጋል። ዋጋው በግማሽ እንዲቀንስ ቼልሲ ያንን ፍላጎት የለውም። ባለፉት 6 ወራት ባለመጫወቱ ከ65 ሚሊዮን ዩሮ ዋጋ ወደ 53 ሚሊዮን ዩሮ ይሄ እንግዲህ ኢንተርኔት ላይ ባሉ መረጃዎች ነው። ስለዚህ የሚቀጥሉትን 6 ወራት ብዙ ጨዋታን የማያገኝ ከሆነ ዋጋው እንደዚህ የቀነሰ ይመጣል። ታዲያ እዚህ ላይ ጥንቃቄ መውሰድ የሚጠበቅባቸው ቼልሲዎች ይህንን ተጫዋች አንደኛ ወደ ሌላ ቡድን በውሰት መላክ አንዱ የሚመረጥ ነው። በተለይ ከኤንዞ ማሬስካ ጋር ግጭት ውስጥ እንዳሉ የሚያሳይ ነው የሚመስለው። ምክንያቱም ጃኦ ፔድሮና ሊያም ዴላፕ ከመጡ በኋላ የመሰለፍ እድል የለኝም በሚል ነው እንግዲህ ከስብስቡ ጋር ሳይቀላቀል የለቀቀው። ይህ እንግዲህ በጣም አሳሳቢ የሚሆን ነው። በተለይ በቼልሲ በኩል የአጥቂ መስመር ላይ አሁንም ይህ ተጫዋች መጥቶ የሚሸፍነው ቦታ አለው ካላችሁ ቼልሲ ከሱ ያለውን ህይወት እየመራ ይገኛል። ስለዚህ ይህ ተጫዋች በቼልሲ ቤት የተለየ ብቃቱን የተለየ ፐርፎርማንሱን ሊያሳይ የሚችልበት አቅም አለው ወይ ብሎ መጠየቅ የሚያስፈልግ ነው የሚያስፈልገው። ምክንያቱም ቼልሲ 2 ዓመት ሰጥቷል። በ2 ዓመት ጥሩ ብቃቱን ያሳየባቸው ወቅቶች ነበሩ። ነገር ግን እነዛ ቼልሲ በፍላሚንጎና እንዲሁም ደግሞ በኒውካስትል የተሸነፈባቸው ጨዋታዎች ላይ እዚህ ተጫዋች ቀይ ካርዶች እንደነበሩ የሚታወቅ። ታዲያ ጥንቃቄን መውሰድ ያስፈልጋል። ቼልሲ እንግዲህ ይህ ተጫዋች በባየርን ቤት በቪንሰንት ካምፓኒ ስር 420 ደቂቃዎችን አድርጎ 3 ጎሎችን ብቻ ነው ያስቆጠረው። ሌላኛው እንግዲህ መረጃ ሆኖ መነሳት የሚጠበቅበት ውድ አድማጮቻችን እንግዲህ በአጥቂ በኩል ቼልሲ ያለበት ሁኔታ ነው። እንግዲህ ቼልሲዎች የአጥቂ መስመራቸውን እንግዲህ በሚገባ ለማስተካከል ይፈልጋሉ። ታዲያ በሚቀጥለው ዓመት የሚመጣው ማኑኤል ሜጋ አስተያየቱን ሰጥቷል። የቼልሲ ይህ የብልኮ እቅድ ወይም ደግሞ ስትራቴጂ ከስትራስቡርግ ወደ ቼልሲ መምጣት ለኔ ጠቅሞኛል። በቀጣዩ ዓመት ቼልሲን መቀላቀል ይሆናል። በሚገባ እድገትን መቀጠል ይሆናል በማለት አስተያየቱን ሰጥቷል። ሌላኛው ቼልሲ ባሊያንደር ጋርናቾ ዝውውር ጉዳይ ላይ ላቪያን ወደ ማንቸስተር ዩናይትድ ለመላክ ፍላጎት እንደነበረውና ማንቸስተር ዩናይትድ ግን የዚህ ተጫዋች ፈላጊ እንዳልሆኑ ለቼልሲዎች እንደነገሯቸው መረጃዎች
መረጃዎች ያሳያሉ። ታዲያ ይህ ማለት ቸልሲ በላቪያ ላይ ተስፋ ቆርጧል ወይ የሚያስብል ነው። ምክንያቱም አሁን እንኳን ለአንድ ወር ያክል በጉዳት እንደሚርቅ የሚታወቅ ነው በካራባጉ ባጋጠመው ጉዳት የተነሳ። ሌላኛው እንግዲህ 17 ዓመት በታች የዓለም ዋንጫ እየተካሄደ እንዳለ በኳታር ይታወቃል። ታዲያ እዛ ስብስብ ውስጥ የቸልሲው አጥቂ ቺዛራማ ኢዛዌታ ይባላል። ይህ እንግዲህ ኢዛዌታ በጣም ጥሩ የሆነ የአጥቂ መስመር ተጫዋች ነው። በቸልሲ ከ18 ዓመት በታች ቡድን ውስጥ 24 ጨዋታዎችን አድርጎ 12 ጎሎችን አስቆጥሯል። ቤተሰቦቹ ናይጄሪያና ካሜሩናዊ ናቸው። ታዲያ ይህ ተጫዋች በጥሩ ክህሎቱ በጥሩ ፐርፎርማንሱ እየተደነቀ ይገኛል። ቸልሲ ሌላኛውን ታዳጊ ያገኙ ይመስላሉ። ይህ ተጫዋች ከቶተንሃም አካዳሚ ወደ ቻርልተን ከቻርልተን ወደ ቸልሲ ያቀና ነው። 18 ዓመቱ ይገኛል። ከ18 ዓመት በታች 2 ጎሎችን ያስቆጥሯል ለቸልሲ። ታዲያ ይህ ተጫዋች እንግዲህ በሚቀጥሉት ጊዜያቶች አንዱ የቸልሲ ኮባም አካዳሚ ከሚጠብቃቸው ተጫዋቾች ውስጥ አንዱ ነው። እንግዲህ ስሙ ትንሽ ያስቸግራል። ኢዛንዋታ ነው የሚባለው። ጥሩ ፐርፎርማንስ እያሳየ ነው። ሜቢ የማየት እድል ካላችሁ 17 ዓመት በታች የዓለም ዋንጫን ማየት ይህንን ተጫዋች ለማየት የምትችሉ ነው የሚሆነው። ቶማስ ፍራንክ ሌላኛው መረጃ የሚነሳ ነው። ቸልሲን እንግዲህ ከኤንዞ ማሬስካን በሚፈልጉበት ጊዜ ለቶማስ ፍራንክም ቃለ መጠይቅን እንዳደረጉ የስራ ማለት ነው የስራ ቃለ መጠይቅ አድርገውላቸው ነገር ግን እሳቸውን እንዳልመረጡ ተናግሯል። ነገር ግን በወቅቱ በጣም አሳሳቢ የነበረውና እሳቸውም እንዳይሳካ የሆነው ቸልሲም ማንቸስተር ዩናይትድን በተመሳሳይ ቀን በተመሳሳይ ኦልሞስት በሰዓታት ልዩነት ነው ኢንተርቪው እንዳደረጉት የተናገሩት። ይህ ምን ያክል እንግዲህ ክረምቱ አሰልጣኝ ለመሾም ብዙ ቡድኖች እንዴት እንደሚፎካከሩ የሚያሳይ ነው የሚሆነው። እንግዲህ አንዳንድ መረጃዎች እንደወጡት ከሆነ ኤሊት አንደርሰንን ቸልሲም ይፈልጋል የሚል ነው። ኒውካስትል፣ ማንቸስተር ዩናይትድ እና እንዲሁም ደግሞ ቶተንሃም እንደሚፈልጉት ይታወቃል። ታዲያ ቸልሲ አሁን እዚህ ዝውውር ላይ ገብቷል። ይህ ማለት እንግዲህ ቸልሲዎች ሌላ አንድ ተጠባቂ ሁኔታ ይጠብቃቸዋል። ኤሊት አንደርሰን የሚመጣ ከሆነ ማን ከስብስብ ውስጥ ይለቃል የሚል ነው። ቸልሲዎች እንግዲህ ረዘም አድርገው የሚያስቡ አይነት ቡድን ነው። ታዲያ ኤንዞ ፈርናንዴዝ የሚለቅ ከሆነ በኤሊት አንደርሰን የመተካት ፍላጎት አላቸው። ኤንዞ ፈርናንዴዝ ረዘም ያለ እንግዲህ እንደምታስታውሱት የኮንትራክት ድርድሮችን እያደረገ ይገኛል። የማይሳካ ከሆነ ግን በኤሊት አንደርሰን ኤንዞ ፈርናንዴዝ መተካት ይፈልጋሉ። ያ ማለት እንግዲህ ኤንዞ ፈርናንዴዝ ወደ ማድሪድ የማቅናት እድል ሊኖረው ይችላል የሚል ጥርጣሬዎች አሉ። በተለይ የእንግሊዝ ፕሪሚየር ሊግ የአካል ብቃት ፈተና ሆኖበታል። የተሻለው እንግሊዛዊው እንዲሁም ደግሞ በዱዋሎችን በማሸነፍ የተሻለ ስለሆነ ጥሩ ፐርፎርማንስ ከሚያሳዩ ከሙሳስ ካይሴዶ ኤሊት አንደርሰን የምታዩ ከሆነ በጣም አስገራሚ ድንቅ ክህሎት ያለው ጥምረትን ልናይ የምንችልበት እድል። ነገር ግን የቸልሲ ማጥቃት ትንሽ ደከም ሊል ይችላል። ምክንያቱም ሁለቱም በጣም ዲስትሮየር ስለሆኑ ማለት ነው። ኤንዞ ፈርናንዴዝ በማጥቃቱ ረገድ በጣም የሚደንቅ ክህሎት ያለው ተጫዋች ነው። ታዲያ ሌላኛው እንግዲህ መረጃችን የሚሆነው ቸልሲ በዝውውር መስኮት ላይ አሁንም ታዳጊዎችን ማየቱን እንደቀጠለ ነው። በተለይ ይሄ የ17 ዓመት በታች ውድድር እየተካሄደ ስላለ ትናንት ያነሳናቸው የፊሊፔ ሞራሌስ አንዱ አስደናቂ ተጫዋች ነው። ዩናይትድ እንዲሁም ሌሎች ቡድኖች ጋር ተፎካክሮ ትክክለኛ ተጫዋቾችን ቸልሲ ካገኘ አሁንም ከማስፈረም ወደኋላ አይልም። ነገር ግን አሳሳቢ ያደረገበት የቸልሲ የስኳዱ የተጫዋቾች መብዛት ሁኔታ ነው። እዚህ ላይ ደግሞ አዳዲስ ቡድኖችን የብልኮ ግሩፕ ማለት ነው ለመቀላቀል ፍላጎት እንዳለ ብዙ መረጃዎች ያሳያሉ። አንዱ እንግዲህ ከስፔን የሚገኝ ቡድን ካለ ከፖርቹጋል የሚገኝ ቡድን ካለ የክለቡን ብዛት መጨመር እንደሚቻል እምነት አለ። ስለዚህ ዩናይትድ ሆነ ከሌሎች ቡድኖች ጋር ቸልሲ በታዳጊዎች ረገድ ተፎካክሮ በተለይ ከእንግሊዝም የሚወጡ ታዳጊዎችን ማስፈረም የቸልሲ አንዱ እቅድ ነው። ነገር ግን የኮባሃም ታዳጊዎች ላይ አንዱ ቅሬታ እንግዲህ የስትራስቡርግ እንዲሁም የቸልሲ ሌሎች ቡድኖች መምጣት ወደ ፈረንሳይ ወደ ሌሎች ሀገሮች የቸልሲ አካዳሚ ተጫዋቾች መጫወት እድል እንዲሰጣቸው እገዛም እንዲሆናቸው የሚሆነው። ነገር ግን አንዳንዴ አሳሳቢ የሚሆኑ መረጃዎች ይኖራሉ። ማለት ሁሉ ነገር ቀላል አይሆንም ለተጫዋቾችና ቸልሲ የአካዳሚ ተጫዋቾች ላይ ትኩረት ሰርቶ መስራት እንዳለበት የሙሴላና የነጎሞሃ ሁኔታ የሚያሳይ ነው። አሁን ለምሳሌ በዝውውሩ ረገድ ደግሞ በጣም አስገራሚ የሆነው ስቴፋን ዊሊያን አስደናቂ ብቃቱን እያሳየ እንዳለ ይታወቃል። ስለዚህ እንደዚህ አይነት ምልመላዎችን የሚቀጥል ይሆናል። ወደ ደማቻችን ይሄ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።